ነው ትምህርት ቤት አሁን እረፍት ላይ ስለሆኑ ቫኬሽን መሄድ ይፈልጋሉ። እዚህ ጋር እንደምታዩት ብዙ የሰመር ኮፍያዎች አሉኝ። ያው እኛ ፎጣ ይዘን ነው የምንሄደው፣ ምክንያቱም እዛ ሆቴል ላይ ያሉ ፎጣዎች አሁን ደግሞ እዚህ በእጄ የሚይዘው ውስጥ አንዳንድ እቃዎችን እከታለሁ። ይቺ የምታዩት የኮስሞቲክስ ነገሮችን አንዴ ሰብሰብ አድርጋ የምትይዝልን እሺ ቤተሰቦቼ እንግዲህ ቫኬሽን ያው ልንሄድ ነው እንዳያችሁት። ይሄን ሻንጣም ገዝቻለሁ። በጣም የሚያምር ሻንጣ ነው። እስቲ ዛሬ እቃችንን አብረን አይንፓክን እናደርጋለን። ምን ምን ይዤ እንደምሄድ አብረን እናያለን። ያው እንደምታውቁት እዚህ ሀገር እንግዲህ ልጆች ካሉ በተለይ ቫኬሽን የግድ ነው መሄድ የግድ ነው። ትምህርት ቤት አሁን እረፍት ላይ ስለሆኑ ቫኬሽን መሄድ ይፈልጋሉ። ስለዚህ በየአመቱ እንግዲህ እንሄዳለን ማለት ነው የተለያዩ ሀገሮች። ከዚህ በፊት በጣም ብዙ ቪዲዮዎች ሰርቻለሁ አይታችሁ እንደሆነ። ያለፈው አመት ፖርቱጋል ነበርን፣ በአሁን ደግሞ ጣሊያን ሀገር ነው የምንሄደው። በዚህ አጋጣሚ ጣሊያን ሀገር አንድ የኢትዮጵያኖች ፌስቲቫልም አለ በሮም የሚካሄድ ማለት ነው። እዛም ላይ እንገኛለን። እዛም ላይ እንግዲህ ቪዲዮ እሰራ እናሳያችኋለሁኝ እንዴት እንደሆነ ማለት ነው። ኦኬ ይሄ ማኑዋል ነው። ውስጡን እንደምታዩት በጣም ቆንጆ ጥድት ያለ ነው። ያ እንግዲህ በሁለቱም በኩል በዚህም እንደውም ይሄኛው ፓርት በጣም ብዙ ነው። እንዴት እንደዚህ ዶራ አላውቅም። ይችኛው አነስ ያለች ናት። እንግዲህ እስቲ የምንከተውን እናያለን። እዚህ ጋር እንደምታዩት ብዙ የሰመር ኮፍያዎች አሉኝ ለሰመር ስትራንድ ላይ ሲሆን ምናምን የምናረጋቸው ማለት ነው። ይሄ አለ። ይሄ አይነት አለ። እንደዚሁም አነስ ያለች ደግሞ አለች። እንደዚሁም ደግሞ እንደዚህ ሰማያዊ አለች። ሁሉንም ይዤው የምሄድ አይመስለኝም። የተወሰነውን ነው ይዤ የምሄደው። እሱን ማሳያችኋለሁ። እንደዚሁም ደግሞ ይሄንን በእጃችሁ ብቻ ይዛችሁ አይሮፕላን ውስጥ ለመግባት በእጅ ብቻ የምትያዝ ናት እቺ። ይሄም አለው እንደዚህ ማንገት ይቻላል። እዚህም ውስጥ ይዛለሁኝ የተወሰነ እቃ እዚህ ላይ አደርጋለሁ።
እንደዚሁም እነዚህ ደግሞ እቃችሁን ከፋፍላችሁ ለመያዝ በጣም አሪፍ የሆኑ እቃዎች ናቸው። ፓንት ለምሳሌ ፓንታችሁን ካልሲ ፓካውት ነገሮች እንደ ወየዋና ልብስ እንደዚህ ለብቻ መለየት የምትፈልጉትን ማለት ነው። ለምታዩ ተለቅ ያለችው እቺ ናት። እዚህ ውስጥ መክተት የምትፈልጓቸውን አይነት ልብሶች እዚህ ውስጥም እንደዚሁ። እቺ ደግሞ አነስተኛ ናት። ብዙ አይነት ነገሮችን መክተት ትችላላችሁ። ለምሳሌ ይሄ የገላ መታጠቢያ አለ። ለምሳሌ ይሄ አንዱ ይበቃኛል፣ ሁለቱም ይዣል ሄደው። ለምሳሌ ይሄን የገላ መታጠቢያችሁን እዚህ ውስጥ መክተት ትችላላችሁ። እዚህኛው ውስጥ ደግሞ ይሄ ተለቅ ያለ ነው። እዚህኛዋ እቺ አነስ ያለችው እዚህ ውስጥ ፓንቶችን አደርጋለሁ። ላያያዝ ለማየትም በጣም ነው የሚመቸው። ሁለተኛ ቶሎ ታገኙታላችሁ። በተለይ ከልብስ ጋር ከሆነ ልብስ ከበዛ አስቸጋሪ ይሆናል። ያው ብዙ ይዘን መሄድ የለብንም። ግን ሌሎች ልብሶችን ብዙ መያዝ አያስፈልግም። እኔ ከዚህ በፊት በቃ እንደዚህ ኦርላውፕ ስንሄድ በጣም ብዙ ዕቃ ነው የሚይዘው እና ሳልከፍተው ሳላወጣቸው ራሱ ይዣቸው መመለሳለሁ። ምክንያቱም ትጓጓላችሁ። ይሄንኛውንም እፈልጋለሁ፣ ይሄንንም ለብሳለሁ፣ ይሄንን ግን አትለብሱትም። ያንን ሁሉ በሚገርም ሁኔታ ያንን ሁሉ መልበስ አይቻልም እና የምታረጉት የተወሰነውን ነው የሚሆነው። እንደዚህ እንደምታዩት ይሄንን እዚህ ጋር እንደዚህ ታስቀምጡታላችሁ። እዚህኛው ውስጥ ደግሞ ፓካውት ነገሮችን ባደርግበት ጥሩ ነው። ምክንያቱም ነጫጭ ፓካውቶች እንደዚህ ጥሩ የምትሏቸውን ፓካውቶች ንጹህ የሆኑትን በአንድ ቦታ ታገኙታላችሁ ማለት ነው። በተለይ እዛ ሰመሩ ላይ ልታደርጓቸው የምትችሏቸውን። በጣም ሞቃት ነው ብለዋል። እኔ በጣም እውነት ፈርቻለሁ ገና ካሁኑ። ሮም በጣም ነው የሚሞቀው አሉ። እዛ አጋጣሚ የሄዱ ሰዎች ቪዲዮ ሰርተው አይቼ ነበርና ያስፈራል። እውነት የሚሉት ነገር በጣም ነው የሚያስፈራው። እውነት ለመናገር እኔ በጣም ፈርቻለሁ። ምክንያቱም እኔ አልወድም ሙቀት ብዙም አልወድም እና በጣም ይዘገንናል። እና እንደዚህ ብዙ ልብስ መያዝ አያስፈልግም። ከባባድ ልብስ አያስፈልግም። ቀለል ያሉ ቁምጣ ነገሮች፣ ቀለል ያሉ ነገሮችን ነው መያዝ ያለብን። እዚህ ጋራ ማስያዣ መክተት እችላለሁ። አሁን ደግሞ ቢጃማ እንከታለን። በጣም ሞቃት ነው ሰምቻለሁ። እኔ እውነት ምን ይዘን እንደምንሄድ እራሱ አላውቅም።
ጋራ የገላ መታጠቢያ ፎጣ አለ። ያው እኛ ፎጣ ይዘን ነው የምንሄደው፣ ምክንያቱም እዛ ሆቴል ላይ ያሉ ፎጣዎች እውነት አስቸጋሪ ናቸው እና መተማመን በጣም ስለሚያስቸግር እኛ ሁሌም ፎጣ ይዘን ነው የምንሄደው። በራሳችን ፎጣ ነው ከታጠብን በኋላ ማለት ነው። ቀሚሶችም እንግዲህ ይሄ እንኳን ትንሽ የሚሞቅ ይመስለኛል፣ እንዴት እንደሚሆን አላውቅም። እነዚህ ገመዶች ብዙ እንትን አይሉም፣ ለመስቀል ይመቻሉ፣ ግን ስትለብሷቸው እንደዚህ ከዚህ በኩል ምናምን ይወጣሉ ብዙ ጊዜ። ጂንስ ቀሚስ አለች። ቢጃማዬን እዚህ ጋር ባረገው ይሻላል። ኦኬ፣ እዚህ ጋር ሻሽ አለች። እቺ ሻሾችን እንደዚህ አይነት ነገሮችን ካልሲ ሻሽ ምናምን የገላ መታጠቢያዎችን እዚህ ውስጥ አረጋቸዋለሁ። እነዚህ ግን መተኮስ ይፈልጋሉ መሰለኝ። ወይስ ይጋል ጭምድድ ብለዋል። መተኮስ ይፈልጋሉ መሰለኝ። አይዶን ወይ ሞቅ ሞቅ አደርጋቸዋለሁ። እዚህ ጋራ ሲንኮሻኮሽ እንትን ይላል። እዚህ ጋራ የሰመር ኮፍያ ናት። እቺ ያለቻት እቺ ላያያዝ ትመቻለች። ጥፍጥፍ ስለምትል ላያያዝ በጣም ምቹ ናት። እነዚህኛዎቹ ዝርግት ስላሉ አይዶን ነው። ብቻ ሳይሆን ቦርሳም አለቻት እንደዚህ። ይቺንም ይዛታለሁ። ምናልባት ይሄንን በእጄ ከሚይዘው ቦርሳ ጋር ሊይዛት እችላለሁ። እነዚህን ግን
እነዚህን እዚህ ውስጥ ልከታቸው። በዚህ በኩል እንደዚህ አደርጋቸዋለሁ። ያ በደንብ ይይዝልኛል። ይሄንን እዚህ ጋር ቁምጣ አለች። ጋራም ጂንስ ቁምጣ አለች። ይሄኛውን ይልቅ የረሳሁት የጡት ማስያዣዎችን እሱ ላይ አደርግበታለሁ። እንደምታዩት በጣም ቆንጆ እንደዚህ አድርጎ ይይዝልናል። እዚህ ጋር ማድረግ እንችላለን። እዚህ ውስጥ ራሱ ዕቃ መክተት እችላለሁ። በነገራችን ላይ እነዚህ ደግሞ የምታዩቸው እዚህ ውስጥ ያሉ ትንንሽዬ ዕቃዎች ናቸው። እነዚህ በጣም የሚጠቅሙት በተለይ ትልልቅ ዕቃ ካለን ለምሳሌ ሻምፖ ነገሮች እንኳን ለሻምፖም ይሆናሉ። ለነገሩ ብዙ ቀን የማንቆይ ከሆነ ማለት ነው። ክሬም ነገሮች፣ የእጅ ክሬም ለምሳሌ ትልቅ ዕቃ ካለን ትልቅ ዕቃ ይዘን ከምንሄድ እዚህ ውስጥ እንቀንሰውና መጠቀም እንችላለን ማለት ነው። እንደዚህ በስፕሬይ መልክም ይደረጋለው። ይሄ አለው እንደዚህ አይነት እንደዚህ ትንንሾችም ደግሞ አሉት። እዚህ ውስጥ ለምሳሌ የጆሮ ጌጦች ራሱ ማድረግ ትችላላችሁ። ትንንሽ የጆሮ ጌጦችን እዚህ ውስጥ ከታችሁ ይዛችሁ መሄድ ትችላላችሁ። ትንንሽ ክሬሞችን በዚህ ላይ መቀነስ ትችላላችሁ። ቫዝሊን ለምሳሌ ካስፈለገ ቫዝሊን እዚች ላይ ቀንሶ በቦርሳ ይዞ መሄድ ይቻላል ማለት ነው። እነዚህ በጣም አሪፎች ናቸው። እዚህ ላይ ይላል ከ75 ሚሊ ሊትር እስከ 10 ሚሊ ሊትር። እነዚህ 75 ሚሊ ሊትር የሚይዙ ናቸው ማለት ነው። ትንንሾቹ ደግሞ 10 ሚሊ ሊትር በጣም በቂ ናቸው ለራይዘር ማለት ነው። አሁን ደግሞ እዚህ በእጄ የሚይዘው ውስጥ አንዳንድ እቃዎችን እከታለሁ። ከዚህ ስፖርት ቱታ ነገሮች ከዚህ ልክ
ይሄ ግን እዚህ ቢሆን ነው የሚሻለው። እሺ ቤተሰቦች አሁን ደግሞ ይዣቸው የሚሄዳቸውን የኮስሞቲክስ ነገሮችን እንከታለን ማለት ነው። ይቺ የምታዩት የኮስሞቲክስ ነገሮችን አንዴ ሰብሰብ አድርጋ የምትይዝልን ናት። ውስጧ እንደምታዩት ብዙ ነገር አልይዝም። ብዙም እኔ ኮስሞቲክስ ተጠቃሚ አይደለሁኝም እና የተወሰኑትን ብቻ ነው የሚይዘው። ከዚህ ውስጥ ለምሳሌ እነዚህን ይዛለሁ፣ ይቺን ይዛለሁ። ናቲዮልሽ ሊፕስቲክ በጣም የምወዳት ይሄ ከለር በጣም ነው የምወደው ይሄን ከለር እና አይለቅም። እንደምታውቁት 24 ሰዓት ሙሉ አይለቅም። በምንም ምክንያት የማይለቅ ነው። ሌላ እዚህ ጋራ ኩሎች አሉኝ፣ ሁለት ብራውን እና ጥቁር። እዚህ ጋራ ይሄ ፓውደር ነው። እንደዚሁም እንደዚህ ክሬሞች አሉ። እነዚህን ይሄን ለምሳሌ ይሄንን የሚያህል ይዤው አልሄድም። የነገሩ አንድ ናቸው እንዴ? ይሄ 100 ሚሊ ሊትር ነው የሚለው። ይሄ እንግዲህ 75 ሚሊ ሊትር ነው። መሙላትም የለብኝም፣ ብዙም መሙላት አልፈልግም። የተወሰነ በዚህ ላይ ቀንሳለሁ። እነዚህን እንግዲህ ወስደን እዚህ ውስጥ መክተት ነው። ይሄኛው የጥርስ መፋቂያ ብሩሽ መያዣ ነው። እዚህ ውስጥ ብሩሽን ከትቼ እዚህ ውስጥ ከተዋለ ወይንም በእጄ በሚይዘው ቦርሳ ላይ አድርገዋለሁ። ከዚህ ጋር ዶድራንት አለኝ፣ የፀሐይ ክሬም አለኝ። ብዙ ክሬም አልይዝም፣ ብዙ ነገር ብዙም አያስፈልገኝም። ይሄ ቫይታሚን ሲ ክሬም ነው። ይሄንን ይቺ የምታዩት እዚህ ላይ ቀንሳለሁ፣ ምክንያቱም ብዙም ይሄን ያህል አልፈልግም። ይቺ እንደምታዩት ቦርሳዬ ውስጥ መያዝ እችላለሁ፣ በፈለኩ ሰዓት መጠቀም እችላለሁ። ምክንያቱም ትንሽ ስለሆነች አይሎፕራን ውስጥ መያዝ ይሄንን አይከለከልም። እዚህ ጋር ይቺ ትላንትና ያገኘሁትኝ የእንትን ናት፣ የኩል መቅረጫ ናት።
እና ብዙ አይነት መቅረጫ ይላል። እስቲ በየት በኩል ነው የሚቀረጸው? ፐርፌክት። እንደምታዩት የተለያየ አይነት ኩሎችን መቅረጽ ይቻላል። ወፍራሙ የሆኑትን እንደዚሁ በጣም ቀጫጭኖች የሆኑትን መቅረጫ የሚሆን ማለት ነው። ፐርፌክት ናት። እንደዚህ ክዳን አላት። በራሷ በእቃዋ ውስጥ አደርጋታለሁ። እዚህ ጋር ያው የጆሮ ማዳመጫ ይሄንን ቦርሳዬ ውስጥ ከተታቻለሁ። እቺ የእጅጌ ታምራለች። ግሬ ከለር ናት። ልጆቼም እንግዲህ እንደምታዩት አይምፓከን እያደረጉ ነው፣ እቃቸውን እየከተቱ ነው። ሚጡ እንግዲህ በጣም አዝናለች። ያው እንግዲህ እሷ ስለማትሄድ ማለት ነው። እና እኔን ውሰዱኝ ነው መሰለኝ ሻንጣ ውስጥ ገብታ ቁጭ ብላለች እንደምታዩት። እንግዲህ እነሱም እያሸጉ ነው። በነገራችን ላይ ዛሬ ደግሞ ሰማዕቱ ቅዱስ ጊዮርጊስ ወርሃዊ በዓል ነውና በጣም እድለኞች ነን በሰማዕቱ ቀን ራሱ መሄዳችን ማለት ነው። እንደዚህ እንግዲህ ዘክረን እንግዲህ ጸበሉን ቀምሰን ነው የምንሄደው ማለት ነው። በሰላም እንግዲህ እንደሚያስገባን ምንም አይነት ጥርጥር የለንም። እናንተንም እንኳን አደረሳችሁ ለማለት እወዳለሁ። እንግዲህ እንደምታዩት ቤተሰቦቼ ጨራርሻለሁኝ። አንዳንድ የሚጎልኝ ነገር ካለ እንግዲህ ደግሞ አያለሁኝ። እንደዚሁም ኪሎውንም መመዘን አለብኝ እንዳይበዛ ማለት ነው። ይሄም እንደዚህ በእጄ የሚይዛት ናት ማለት ነው። እንግዲህ እዛ እንግዲህ ያለውን ነገር ደግሞ አንዳንድ ነገር አሳያችኋለሁ። የዛሬው እንግዲህ የቫኬሽን እቃችን እንዴት እንደምንከት አብረን እንግዲህ ከተናል። እንዳያችሁት በጥሩ ሁኔታ ጨርሻለሁ። ደግሞ ቀጣዩን ደግሞ እዛ ስንደርስ ደግሞ ያለውን ነገር ደግሞ አሳያችኋለሁ። እንዳልኳችሁ የኢትዮጵያውያኖች ፌስቲቫል አለ። እዛም ላይ ተገኝተን እንግዲህ ልጆች የሚያው እንዲህ አይነት ነገር አይተው አያውቁምና በዚህ አጋጣሚ ለነሱም ጥሩ ኤክስፒሪየንስ ይሆናቸዋል። ብዙ ኢትዮጵያውያኖችን እዛ እናገኛለን ብዬ አስባለሁኝ። እንግዲህ ቀጣይ ደግሞ በዛ ቪዲዮ እንገናኛለን። በሰላም ገብተን ለመገናኘት ያብቃን። ሰላም ቆዩ።